ማስመስለው? የት ነው ወሰድሽው? ማንን? ታጋጭ ሰውዬሽ ነው። ስለምትለው ነገር አላውቅም። አባዬ ንገረኛ ዳኔ። አባዬ ሞቷል። ምን ታቂን ያሰራሁት? ፎርጅት። ታዲያስ መርማሪ መስካሪ የለም በቀላሉ። ትሁት ታሪክ ሰራች። አባባን ከታገተበትም አስወጣችው። ዳኒንና አጋቹን በያዘችው ዱላ አንገታቸውን በመደብደብ ራሳቸውን እንዲስቱ ካደረገችም በኋላ አባባን ነጻ አውጥተዋለች። በሌላ በኩል እንግዲህ ትሁትና ዳኒ አባባ እንደሞተ ነው የሚያስቡት። ይሁን እንጂ ቲና ግን እንዴት ሊጠፋ ቻለ? ወዴት ነው በማለት በመጀመሪያ ደረጃ ከአጋቹ ጋር እንግዲህ ሲወያዩና ሲማከሩም ነበረ። አጋቹንም እንግዲህ ጠርጥረዋለች። እንዴት ያለን ፈቃድ ትገለዋለህ በማለትም ተጋጭተዋል። አጋቹም እንግዲህ በሌላ በኩል እንዴት ይች ቲና የተባለች ሰው ለምን እኔን የመሰለ ትልቅ እንግዲህ አጋች ተሸውደኛለች በማለት እየዛተባት ይገኛል። ብቻ አላገኛት እንጂ ዋጋዋን ማስከፍላት በማለትም ሲደነፋባት አይተናል። በሌላ በኩል እንግዲህ ካሌብ የአባቱ መጥፋት ያስጨነቀው ቲናን አግቼ የት እንዳደረገችው አውቃለሁ በማለት እንግዲህ ለትሁት ሲያማክራትም ነበር። ትሁትም ካሌብን እኔን የምትሰማኝ ከሆነ ያለምንም ስህተትና ጥርጣሬ አባት ነጻ ስለሚወጣ እመነኝ፣ ተው ማገቱ ይቅርበት ትለዋለች። ካሌብ እሺ በማለት እንግዲህ የእሷን ምክርና ሀሳብ ከተቀበለ በኋላ ቲናን ላለማገት ወስኗል። ቲናም እንግዲህ ተመልሳ መታ አባባ ከታገተበት እንግዲህ በጧት ነበር የመጣችው። ስታየው አባባ የለም። ዳኒም ራሱን ስቶ ተዝለፍልፎ ይገኛል። ብትቀሰቅሰውም የሚሰማ አይደለም። አጋቹም እንግዲህ ተነስቶ ሄዷል። ትሁትም እንግዲህ አባባን ነጻ ከወጣችሁ በኋላ ወደ ካፌ የወሰደችና የወላ አባይ ወደ ቤት መሄድ አለብን እና በጣም ስለደረሽልኝ አመሰግናለሁ እያለ ምስጋናውን ሲገልጽላት፣ ትሁት እኔ ምንም አላደረግኩም፣ ያው ውለታና የከፈልኩ ደግሞ መንከባከብ የኔ ግዴታና ኃላፊነት ነው በማለት ለአባባ ትነግረዋለች። ካሌብ ጉዳዩን ማጋነንና ማካበድ ይወዳል እና ምንም ነገር እንዳትነግሪው፣ ለጊዜው እንዳመለጥኩም እንዳትነግሪው እና እስኪ ወደ ቤትም አልመለስም፣ ለተወሰነ ጊዜ ራሴን ማረጋጋት ስላለብኝ ከራሴ ጋር ትንሽ ጊዜ ላሳልፍና ከዛ በኋላ የሚመጣውን ነገር እናስባለን በማለት እሷን ወደ ቤት እንድትመለስ ይሸኛታል። ትሁትም እንግዲህ እንዲህ አባዬ ጥይህም አልሄድም ነው በሰላም ነው ካለችውም በኋላ ግድ የለሽም ትሁት ሂጂ በማለት እንደምንም አድርጎ ትሁት ለቀው እንድትሄድ ያደርጋታል። ከሄደችም በኋላ እንግዲህ ወደ ቤት ምንም እንዳላወቀ እንዳላስመለጠችው አድርጋ ስታስመስልና ስትቀጥል ነበረ። አጅሪት ቲናም እንግዲህ የት ገባ እያለች ማበዷን አላቆመች። አጋቹንም ደወለችለት። ከዳኒ ጋርም ተማከሩ። ዳኒ ምን ሆነ ነው በማለትም እንግዲህ ጠይቀዋለች። እንደዛ ወድቆ ስታየው እሱም አላቅም ቲናም እንደተፈጠረ ያው አባባ እጁን እና እግሩን ሲፈታ አየሁት። ከዛ በኋላ ዞር ስል እንግዲህ ለምን ትፈታዋለህ ብዬ ለምን ተመልሼ ላስረው ስል እንግዲህ ከጀርቤ መጥቶ የሆነ ሰው ደበደበኝ እና መጨረሻዊ ነው በቃ ስነሳ ደግሞ አንቺን አገኘሁሽን የራሴን ስቻለሁ ምን እንደተፈጠረ አላውቅም በማለት እንግዲህ ይረዳታል። ዳኒ ግን እያገዘው ነበረ አባባ እዛ ቦታ እንዲወጣ ግን አልነገራትም። ይሁን እንጂ ቲና ወዴት ይሄዳል በማለት በጣም በፍራቻ የፈራች ራሷ አትመስልም። እሺ በቃ ችግር የለውም በማለት እንግዲህ ወጥተው ከዛ ቦታ ወደ ካፌ ይሄዳሉ። ዛሬ የደስ አለን በማለት ቲናም እንግዲህ ስለጠፋ አባባ በጣም ተደስታ መጠጣት አለብን ትለዋለች። ዳኒ በሁኔታው ተገርሞ ቆይ አንቺ ግን ምንድነው እንደዚህ የሚያስደስትሽ? ሰውየው እኮ የለም የት እንዳለ አናውቅም ትለዋለች። ቤት ውስጥ ሂድና አጣራለችው። ዳኒም እንግዲህ እንደተላከው ሰተት ብሎ መጣና ምን አዲስ ነገር አለ በማለት ጠየቃቸው ካሌብና ትሁትን። ትሁትም እንዲህ ዳኒ ምን አስበህ ነው? አዲስ ነገር እኮ መስማት ያለብን ከአንተ ነው እንጂ ከኛ አይደለም። ቲና አግተዋለች ያልከን አንተ ነህ። ስለዚህ ሀሳብ ልትሰጠን የምትገባው አንተ እንጂ እኛ አይደለንም በማለት ነገረችው። እሱማ ልክ ነሽ ግን ምንም ፍንጭ የለም ይላል። ነገር ግን አልነገራቸውም አባቱ ከዛ መታገቱን እንዳመለጠ ማን እንዳስለቀቀው አልነገራትም ለትሁት። ይህ እዚህ ጋር ዋሽቷል። አንድ ነገር ምንም የለም ብሎ ነው የሸመጠጣቸው። በሌላ በኩል እንግዲህ እሺ በቃ በማለት አሁንም ተጨንቀናል እያሉ ማስመሰላቸውን ቀጥለዋል።
ወዲያውኑ ዳኒ ወደ ቲና ሄድና በቃ የለም ቤት ውስጥ ይላታል። እንዴ ወዴት ሊሄድ ይችላል? በቃ ወይ ገሎታል ያለኔ ፈቃድ ወይ ደግሞ በቃ የሆነ ነገር አድርጎታል ትለዋለች። ለዛ አጋሽ ትደውላለች። አጋሹም እንግዲህ ሲጋራውን እያጨሰ በጣም ተናዷል። ለምን ሸወደች በማለት እሷም እንግዲህ ወይኔ ደውሎልኝ ነበረ አላየሁትም ትልና ተርበት ቤታ ታነሳዋለች። በቃ ችግር የለም አንሺው አላት። ነይ እኔን አንቺ ከምናውቀው ቦታ በማለትም አጋቹ ይቀጥራታል። ቆየት ብላም ሄደች። እንግዲህ አጋቹም የት ነው ያደረግከው በማለት ወዲያውኑ ስትጠይቀው ንቅ አድርጌ ካልገደልኩሽ ይህንን ቦታ ከአንቺ ውጭ ማንም የሚያውቀው ሰው አልነበረም። ከዛ በተጨማሪ ደግሞ ያንን ፍቅረኛሽን ይዘሽው መጣሽ። ስለዚህ ያንን ሰውዬ የት ነው ያስቀመጥሽው? እኔ እኮ አጋቹ ነበርኩኝ። ስለዚህ እንዴት ነው ከኔ እጅ ልታስመልጭው የምትችይ? በማለት ከንቄ ካልገደልኩሽ ይላታል። እሷ እኔ ምንም አውቀው ነገር የለም ይልቅ አንተን ልጠይቅ ነው የመጣሁት ማለት እንግዲህ ሁለቶችም ይፋጠጣሉ። ሁለታችንም በገንዘብ ነው ስንነገድ ነው እና ራስህን እስኪ አረጋጋ በማለት ትመልስለታለች። ይሁን እንጂ እሺ እንግዲህ ገድየዋለሁ ነው ያላት። በጣም አናደው ስለነበረ አዎ ገድየዋለሁ፣ እኔ ግን ያገትኩበትንም የገደልኩበትንም ሁሉን ነገር እያንዳንዷ ገንዘብ ትከፍኛለሽ ይላታል። እንግዲህ ቲናም በጣም ብዙ ገንዘብ ስለተጠየቀች ፈርታለች። ደግሞ እንዴት ትገለዋለህ ከኔ ፍቃድ ሳትቀበል ነው ያለችው። እሱም በቃ አይመለከትሽም፣ ገንዘብ ካልከፈልሽኝ ግን አንቺን ራሱ ነው ሲጣርግ የምገልሽ ብሏታል። በዚህ የተነሳ ወዲያውኑ ለዳኒ ትሄድና ገድየዋለሁ እኮ አለኝ በማለት ትነግረዋለች። ዳኒም እንዴት እንደዛማ ሊሆን አይችልም በማለት ይመልስላታል። ነገር ግን ገንዘብ ካላመጣሽ ያው እንደዚህ ያድርጎኛል ብላ ትነግረዋለች። ዳኒ እኔ ግን የሞት አይመስለኝም ይላል። ጠርጣራ እነ መሰሪ የሆነ ነው እኮ ዳኒማ እንደው አልታወቀበትም እንጂ እንደው ቲና የሰውዬ የሞት አይመስለኝም አውቆ ነው የሆነ ሰው አድኖታል ይላታል። እንግዲህ አጋቹም ብዙ ገንዘብ እንደጠይቃት ካሳወቀችው በኋላ እሺ በማለት ወዲያውኑ መሞቱን ከነገረችውም በኋላ ዳኒም ይሄድና ለትሁት አባዬ እኮ ሞተ ብሎ ይነግራታል። ትሁት እንዴ ደግሞ በቁም ማማራት ጀመር፣ ከረ ስነ ስርዓት ያዝ በማለት እንግዲህ ከት ብላን ያሳቀችበት። በሌላ በኩል እንግዲህ ለካሊብም ነገረችው። ይኸውልህ እነሱ እንደሞተ ነው የሚያውቁት እና አባዬ ግን ደህና ነው በማለት ነግሯታል። ካሊብም እኔ እሱን ካላየው አላምንም፣ በቃ ካለበት ውሰጂኝ ይላታል። የት እንዳለ አላውቅም፣ ግን በቃ ደህና ነው እየተንከባከብኩት ነው፣ ትንሽ ተበሳቁላል ትለዋለች። በዛ ላይ ደግሞ እኔ ነኝ ነፃ ያወጣሁት ከቲና እጅ ስትለው በጣም አመሰግናለሁ ውለት አለብኝ ይላታል። እንግዲህ እሺ በማለት እንግዲህ ካሊብ ያልሰራውን ትሁት አድርገዋለች። ጀግና ትሁት ናት እንደ አባዬ ልጅ መሆን ያለባት። ካሊብማ ዝም ብሎ ሲንጓተት አባቱን አደጋ ላይ ጥሎት ነበረ እንዴ። ይሁን እንጂ በቃ እውነቱን ካወቁ በኋላ ያቺ ቲና ወደ ቤት ስትመጣ ቀወጥ አረጋችሁ። አባዬ ያለች እንዲ ያሟረተችበት። ካሊብም ተናደደና ምንድን ነው የምታሟረችው? ዝም በይ ይላታል። እንዲህ አባዬ እኮ ሞተ ጥሎን ሄደ፣ በቃ ከዚህ በኋላ እሱ አይመጣም እኛ ነን እንጂ ወደሱ የምንሄደው ትለዋለች። ካሌብ በጣም እየሳቀ እንዲሁም ደግሞ በጣም ተገርሞ ነበረ። ትሁትም ተገርማለች። የሚገርማችሁ ነገር ትሁት ምንም ነገር አላስነቃችም። የሆነ በቃ ጸጥ ስትስቅ የማይታወቅባት የሆነ ነገር ስታደርግ የታወቅባት ጸጥ ያለች ሰው የተረጋጋች። ካሌብ በቃ ዝም በይ ይላታል። ከዛ ይወጣሉ። ወዲያውኑ እንግዲህ ደግሞ ይቺ ቲና ያሰበችው ነገር ምንድን ነው? የውሸት በቃ ፎቶ መቃብር ምናምን ፎርጅን ነገር አሰርታ ያው የአባዬ ቀብር ብላ ለካሌብ ልታሳየው የፈለገች። እነሱ ካላመኑ ሞቱን ምንድን ነው እንደዚህ የሚያደርግሽ ሲላት በቃ ሞቷል ትላለች። እንግዲህ ለማሳመን እነሱን ያላደረገችው ነገር የለም። ፎርጅድ ደብዳቤ ነው ምንድን ነው በቃ ካልሆነ ደግሞ ከአንድ ሐኪም ቤት ሄደን ማንነቱ ያልታወቀ ሰው እናመጣና የሞተ ሰው ይሄ ነው በቃ አባታችሁ ብለን እንሰጣቸዋለን፣ አለቀ። ከዛ በኋላ ገንዘቡ የኔ ይሆናል፣ ውርስን መካፈላለሁ ብላ ነው የምታስበው። ውርሱን ለመካፈል ደግሞ እንግዲህ የአውሬ ሰው ከተገኘ የካሌብ ሚስት ስለሆነች ለእሷም እንደሚሰጣት ጠንቅቃ ስለምታውቅ በዚህ ሀሳብ ተስማምታለች። ዳኒ አሁንም ቢሆን እኔ ግን የሞት አይመስለኝም፣ በእርግጠኝነት ተመልሰን እናስተካክል እንይ እስኪ ይላታል። በቃ እንዳታማርት እያለችውም ነበረ። በሌላ በኩል እንግዲህ አባዬም ወክ እያደረገ ቆይ አሁን እነዚህን ሰዎች ልበቀላቸው ወይስ ደግሞ ትው አድርጌ ለፈጣሪ ይህን ነገር ልስጥ በማለት እንግዲህ ያስባል። ብቻ ጸሎት እያደረገ መንገድ እየሄደ ነው ያለው። አባባ እንግዲህ ቢበቀላቸው ይሻላል ወይስ ደግሞ ጸጥ ይበላቸው? ቀጣዩ ምን ሊሆን ይችላል? ዳኒና ትሁትም
ያው እንደተለመደው ያወራታል ሁሉን ነገር። በዛሬው ግን ይችን ነገር ደብቋታል። እንግዲህ ትሁትም በቃ ይህንን ፎርጅን መቃብር ካሰራም በኋላ የሆነ የማይሄድበት ቦታ አለ በማለት ለዳኒ ታሳይና ሁሉን ነገር ትሄዳለች። ወዲያውኑም እንግዲህ ዳኒ ቆሞ ነበር። በይ እንግዲህ ይቅናሽ፣ እስኪ ይህ ነገር ውሸት ነው ግን አላምንበትም፣ ተጠራጠሪ ይላታል። ወዲያውኑ እንግዲህ አባባ ይመጣል። የሞት አልመሰለኝም ብሎ ስለነበረ ዳኒ እንዴት ዋልክ ሲለው ከው ብሎ ነው የደነገጠው። እንዴ ለነገሩ እንዴት አይደነግጥም? ሞቷል ተብሎ አይደል? የዛሬ ቪዲዮአችን እንግዲህ ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።